የምንኖርባት ዓለምና የኛ ሕይወት የምንኖርባት ይህች ዓለም በተለያየ አይነት መንገድ በኑሯችን ወይም በሕይወታችን እያንዳንዳችንን በብዙ ውጣ ውረድና በማያልቅ በሚመስል ፈተና እንድናልፍ ታስገድደናለች። መጽሐፍ ቅዱስ በኢዮብ ምዕራፍ 7 ቁጥር 1 ላይ የሰው ሕይወት በምድር ላይ ብርቱ ሰልፍ አይደለምን ይላል። ዓለም በክፉ የተያዘች ናት። ለዚህም ነው በእያንዳንዳችን በሕይወት ጎዳና በብርቱ ሰልፍና በብርቱ ተግዳሮት ውስጥ እንድናልፍ የምንገደደው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 15 ላይ እንዲህ አለ፣ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም አለ። ከዚህ ቃል የምንረዳው ዓለምና ሞሏ በክፉ እንደተያዘች የዚህ ዓለም ገዢ የሆነው ዲያብሎስ እንደሆነ ነው። ዛሬ ላይ አንቺ ይህንን ድምፅ የምትሰሙ ሁላችሁም በምን አይነት የሕይወት ሰልፍ ውስጥ ናችሁ? አዎ፣ አንዳንዶቻችሁ በተለያየ አይነት በሽታ፣ ጤና በማጣት፣ በኤችአይቪ፣ በተለያየ አይነት ካንሰር፣ በጉበት፣ በኩላሊት እንዲሁም ደግሞ በሆስፒታል ከዶክተሮች የሞትን አዋጅ ሰምታችሁ ተስፋ ቆርጣችሁ ሞታችሁን የምትጠባበቁም አላችሁ። አዎ፣ ጤና ማጣት የዚች ዓለም አንዱ የሕይወት ፈተና ነው። በሌላ በኩል ደግሞ የጤናው ጉዳይ ምንም የማያሳስበው ነገር ግን ሥራ እየሠራ እንደ ነዳጅ ማደያ 24 ሰዓት እየለፋ በረከትን በማጣት ኑሮን ማሸነፍ ከብዶት የዕለት ጉርሱን ማግኘት አቅቶት የመከራ እንጀራ እየበላ ከዚህ ሕይወት ሞትን እመርጣለሁ ብሎ ሞቱን የሚመኝ በጣት የማይቆጠር ብዙ ሕዝብ አለ። አዎ፣ በረከትን ማጣት አንዱ የሕይወት ፈተና ነው። በሌላ መንገድ ደግሞ የጤናም ሆነ የገንዘብ ጉዳይ ምንም የማያሳስበው ነገር ግን ሰላምን በማጣት በተለያየ አይነት በሱስ ቀንበር ውስጥ ሆኖ ሰላምን ለማግኘት ቀን ከሌት በብዙ የሚባክኑ እልፍ ሰዎችም አሉ። አዎ፣ በዚህ ዓለም ለብዙዎች ሰላምን ማጣት የሱስ ቀንበር የሕይወት ፈተና ሆኖባቸዋል። የሰው ልጅ የሚፈተንበት መንገድ ብዙ ነው። ነገር ግን ከላይ ከተጠቀስኳቸው ጤና አጥተው ለሚሰቃዩም ሆነ ሞታቸውን ለሚጠብቁ እንደ ነዳጅ ማደያ 24 ሰዓት እየሰሩ ገንዘብን እያገኙ ግን በረከትን ላጡ፣ በተለያየ ሁኔታ ሰላምን አጥተው ሰላምን ፍለጋ በሱስ ቀንበር ውስጥ ለተዘፈቁ እንዲሁም በብዙ አይነት መከራ ውስጥ እያለፋችሁ ላላችሁ ሁሉ ካላችሁበት የሕይወት መከራ በአንድ ቃል ብቻ ሊያሳርፋችሁ የሚችል አንድ አምላክ አለ። እርሱም የናዝሬቱ ኢየሱስ ይባላል። በተለያየ አይነት የሕይወት ሰልፍ እያለፋችሁ ያላችሁ በበሽታ በዘር ማንዘር መርገም በረከትን በማጣት በተለያየ የሱስ ቀንበር ልጅ በማጣት በጭንገፋ የምትቸገሩና በብዙ መከራ ውስጥ እያለፋችሁ ያላችሁ ሐዋርያው እስራኤል ዳንሳ ስላላችሁበት ሁኔታ እንዲጸልይላችሁና ማግኘት የምትፈልጉ ሁላችሁም በስልክ ቁጥር 09167750 እንዲሁም ደግሞ በ0913088154 ላይ መደወል ትችላላችሁ። የኢየሱስ ድንቅ ሥራ ዓለም አቀፍ ቤተ ክርስቲያን ድንቁ ኢየሱስ ድንቅ ያደርጋል።